ሰላም ጤና ይስጥልን። የሚዛን ሳምንታዊ ዜናዎችን ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር አብሬያችሁ ቆይታ የማደርገው እኔ ከድጃው መሐመድ ነኝ። አብራችሁን ቆዩ። የፌዴራል ሸሪዓ ፍርድ ቤቶች ማሻሻያ ረቂቅ አዋጅ የሙስሊሙ ህገ መንግስታዊ መብትን የሚጥስ በመሆኑ ሊፈተሽ እንደሚገባ ተመላከተ። የሸሪዓ ፍርድ ቤት ጉዳይን በተመለከተ ተከታታይ ቅሬታዎችን ሲያቀርብ እንደነበረ ይታወሳል። ይህንን ከግምት በማስገባት በመንግስት ትኩረት ተሰጥቶት የህዝብ ተወካዮች ምክር ቤት እንደወረደ ከማጽደቅ ይልቅ ህዝባዊ ውይይት እንዲደረግበት ማዘዙን መዘገባችን ይታወሳል። በዚህ መሰረት የህዝብ ተወካዮች ምክር ቤት የህግ ክፍል ቋሚ ኮሚቴ የፌዴራል ሸሪዓ ፍርድ ቤቶች ማሻሻያ ረቂቅ አዋጅ ላይ ይፋዊ የህዝብ ውይይት እንዲካሄድ መድረኩ ክፍት እንዲሆን ቢያዝም በመጅሊሱ ሰዎች ብቻ ጥሪ መደረጉ በሙስሊሙ ዘንድ ቅሬታ ያስነሳ ቢሆንም ቋሚ ኮሚቴው ውይይት አካሂዷል። የቋሚ ኮሚቴው ሰብሳቢ የተከበሩ ወይዘሮ ጸገነት መንግስቱ በመድረኩ የተነሱ አስተያየቶች ረቂቅ አዋጁን ለማዘጋጀት በእጅጉ እንደሚያግዙ ጠቁመው በቀጣይ ከአርቃቂ ቡድኑና ሌሎች የሚመለከታቸው አካላት ጋር በመመካከር ነባሩ አዋጅ ላይ ይታዩ የነበሩ ክፍተቶችን ሊቀርፍ የሚችል የተሻለ አዋጅ ለማውጣት ጥረት እንደሚደረግ ገልጸዋል። የቋሚ ኮሚቴው አባል የተከበሩ ወይዘሮ ከድጃ ያሲን በበኩላቸው በረቂቅ አዋጁ ሁሉም የእስልምና እምነት ተከታይ በሸሪዓ ፍርድ ቤት መዳኘት አለበት የሚለው ድንጋጌ የሰዎችን በፍላጎታቸው የመዳኘት ህገ መንግስታዊ መብት የሚጥስ በመሆኑ መታየት እንዳለበት ገልጸው ረቂቅ አዋጁ ሴቶችን፣ አካል ጉዳተኞችንና ተጋላጭ የህብረተሰብ ክፍሎችን ባካተተ መልኩ መቃኘት እንዳለበት አስገንዝበዋል። የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ክቡር ቴዎድሮስ ምህረት ነባሩ አዋጅ ክፍተት የነበረበት በመሆኑ በርካታ አገልግሎቶች ፈላጊዎች ቅሬታ ሲያስነሱ መቆየታቸውን ጠቁመው ይታዩ የነበሩ ችግሮችን ለመቅረፍ የአገልግሎት ተደራሽነትንና ቅልጥፍናን ማሳደግ በማስፈለጉ አዋጁ እንዲሻሻል መደረጉን ገልጸዋል። የሸሪዓ ፍርድ ቤት የፌዴራል ተቋም እንደመሆኑ በመንግስት በጀት የሚመደብለት በሌሎች ተቋማት ተፈጻሚ የሚሆኑ የፋይናንስ፣ የአሰሪና ሰራተኛ እንዲሁም ሌሎች ህጎችን አክብሮ የሚሰራ ተቋም መሆኑን ገልጸው ረቂቅ አዋጁ የሶስተኛ ወገን መብትን የማይነካ መሆን እንዳለበት አስገንዝበዋል። ክቡር አቶ ቴዎድሮስ አክለውም ረቂቅ አዋጁ አሁን ላይ ያሉ ችግሮችን ለመፍታትና የተቋሙ ፍላጎት ባደገ ቁጥር ምላሽ መስጠት የሚችሉ ጠንካራ ተቋማትንና መዋቅርን ለመፍጠር እንደሚያግዝም አንስተዋል። በቅርቡ ከጊዜያዊ አስተዳደር ስልጣኑን የተረከበው ህወሓት ከአፍሪካ ቀንድ የአፍሪካ ህብረት ልዩ መልእክተኛ ኦሊሶንጎ ኦባሳንጆ ጋር መወያየቱ ተገለጸ። የትግራይ ክልል ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል በአፍሪካ ቀንድ የአፍሪካ ህብረት ልዩ መልእክተኛ ኦሊሶንጎ ኦባሳንጆ የተመራ የልኡካን ቡድንን ተቀብለው እንዳነጋገሩ ተገልጿል። ኦሊሶንጎና የልኡካን ቡድኑ በትግራይና ኢትዮጵያ ወቅታዊ ሁኔታ ከትግራይ ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል እንዲሁም ከአምባሳደር ዶክተር አዲስ አለም ባሌማ ጋር ተወያይተዋል። ድርድሩ በትግራይና በኢትዮጵያ ፌዴራል መንግስት መካከል ያለውን ውጥረት ለማርገብና ውይይት ለመጀመር ያለመ ነው ብለዋል። ኦሊሶንጎ ኦባሳንጆ ሰላምና ደህንነት ለኢትዮጵያ እድገት ወሳኝ ነው፣ ይህ የሚሆነው ግን በመሬት ላይ እያየነው ያለውን ውጥረት ማረጋጋት ሲቻል ነው ማለታቸው ተገልጿል። በአፍሪካ ቀንድ ከፍተኛ ተወካይ ኦሊሶንጎ ኦባሳንጆ የሚመራው የልኡካን ቡድን በትግራይና በኢትዮጵያ መንግስት መካከል ውይይት ለመጀመር ወደ ስራ መምጣቱን ዶክተር አዲስ አለም ባሌማ ተናግረዋል። ከመቀሌ ውይይት በኋላ የልኡካን ቡድኑ ወደ አዲስ አበባ ተመልሶ ከኢትዮጵያ ፌዴራላዊ መንግስት ጋር ተመሳሳይ ውይይት እንደሚያደርግ ዶክተር አዲስ አለም ባሌማ ተናግረዋል። በኦሊሶንጎ የሚመራው የአፍሪካ ህብረት የፕሪቶሪያ ስምምነት ተግባራዊ እንዲሆን ምንም አይነት አስተዋጽኦ አላበረከተም በሚል በትግራይ ህወሓት ወቀሳ ቀርቦበታል ሲል ትግራይ ቴሌቪዥን ዘግቧል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ በትግራይ ክልል ከጊዜያዊ አስተዳደር መወገድ በኋላ በፌዴራል መንግስትና ህወሓት መካከል እየታየ ያለው ሰጣ ገባ ከጦርነት ይልቅ በውይይት እንዲፈታ ባወጣው መግለጫ አስታውቋል። በሳዑዲ ለስር ተዳርገው የነበሩ 1655 ኢትዮጵያውያን የምህረት አዋጅ መሰጠቱ ተገለጸ። በሳዑዲ አረቢያ ለስር ተዳርገው የነበሩ 1655 ዜጎችን የፍርድ ሂደታቸው ተቋርጦ የምህረት አዋጅ እንዲሰጣቸው ተደርጓል ሲል የውጭ ጉዳይ ሚኒስቴር አስታወቀ። ለኢትዮጵያውያኑ ምህረት የተደረገው ሚኒስተሩ በሪያድ የኢትዮጵያ ኤምባሲና በጅዳ የሚገኘውን ቆንጽላ ጽህፈት ቤት በማስተባበር ባደረገው በዲፕሎማሲ የተገኘ ጥረት መሆኑን ገልጿል። ከዚሁ ጋር ተያይዞ በሳዑዲ አረቢያ ቀሪ የዲፕሎማሲ ጥረት የሚሹ ጉዳዮችን በተመለከተም ክትትል እየተደረገ መሆኑን ገልጿል። መንግስት ህገወጥ የሰዎች አዘዋዋሪዎች ከውጭ ሀገር ጉዞ ጋር በተገናኘ በማህበራዊ ሚዲያና ሌሎች መንገዶች ከሚያሰራጯቸው ሐሰተኛ ማታለያዎች ህብረተሰቡ ራሱን እንዲጠብቅ አሳስቧል። ህገወጥ የሰዎች አዘዋዋሪዎችን የህግ ተጠያቂ ለማድረግ የተጀመሩ ጥረቶች ተጠናክረው እንደሚቀጥሉ የውጭ ጉዳይ ሚኒስቴር ገልጿል።
የኦሮሚያ ክልል ለሃይማኖትና ማህበራዊ ተቋማት የመሬት ይዞታዎች ህጋዊ ሰውነት ለመስጠት የሚሰራ መመሪያ ማውጣቱ ተገለጸ። መመሪያው ህጋዊ የባለቤትነት ማረጋገጫ ሰነድ የሌላቸው ለትርፍ ያልተቋቋሙ ድርጅቶችና የሲቪክ ማህበራት የሚስተናገዱበትን መንገድ የዘረዘረ ሲሆን መስፈርቱን አሟልተው የተገኙ ድርጅቶች የባለቤትነት ማረጋገጫ ሰነዱ የእነዚህን ለትርፍ ያልተቋቋሙ ተቋማት ጉዳይ በሚመለከተው መንግስታዊ ተቋም በኩል ተላልፎ እንደሚሰጥ መመሪያው ያትታል ተብሏል። መመሪያው ህጋዊ የይዞታ ማረጋገጫ ሰነድ የሌላቸው የሃይማኖት ተቋማት ህጋዊ ሰነድ የሚያገኙበትን መንገድ ያስቀመጠ ሲሆን የሃይማኖት ተቋሙ ህጋዊ ሰውነት ያለው ከሆነ፣ የታደሰ የምዝገባ ፍቃድ ያለው ከሆነ፣ መንፈሳዊ አገልግሎት እየሰጠ ከሆነ፣ የሃይማኖቱ ተከታዮች ያሉበት መሆኑን ከከተማው አስተዳደር ወይም ከቀበሌ የመንግስት መዋቅር የድጋፍ ደብዳቤ አጽፎ ማቅረብ ከቻለ ህጋዊ የባለቤትነት ማረጋገጫ ሰነድ እንደሚያገኝ በመመሪያው ላይ መስፈሩ ተገልጿል። ለዛሬ ከሀገር ውስጥ ያዘጋጀሁላችሁ ዘገባዎች እነዚህን ይመስሉ ነበር። ከባህር ማዶ ወደ ያስኳቸው ዘገባዎች አልፋለሁ። ሞሐመድ ጋሊባፍ ለኢራን ህዝብ የአሜሪካና የእስራኤል ጥቃትን በመቃወም ለተደረገው 100 ቀናት ጂሃድ ምስጋና አቀረቡ። የኢራን ፓርላማ አፈ ጉባኤ ሞሐመድ ጋሊባፍ ማክሰኞ ዕለት የኢራን ህዝብ በአሜሪካና በእስራኤል ጠላቶች ላይ ባደረገው 100 ቀናት የጂሃድ መታሰቢያ መልእክት አስተላልፈዋል። ህዝቡም በጦርነት ወቅት ሀገሪቱን ስለደገፈ አመስግነዋል። ጋሊባፍ መልእክታቸውን የደመደሙት ለብሔራዊ ተቃውሞ ጥሪ በማቅረብ ነው። ኢራን ለዘላለም ትኑር፣ የታላቋ የኢራን ተቃውሞ ለዘላለም ይኑር ሲሉ ተደምጠዋል። የኢራን ህዝብ በየካቲት ወር መጨረሻ ላይ የተጀመረውን የአሜሪካና የእስራኤል የጋራ ጥቃትን በመቃወም ለእስላማዊ ሪፐብሊክና ለጦር ኃይሎች ያላቸውን ድጋፍ ለማሳየት ከ100 ቀናት በላይ የጎዳና ላይ ሰልፎች አካሂደዋል። የጦር ኃይሉ በኦፕሬሽን ትሩ ፕሮሚስ 4 ስር በአሜሪካና በእስራኤል ንብረቶች ላይ የበቀል ማዕበሎችንና የድሮን ጥቃቶችን ጨምሮ ጦርነቱ ዳግም ተቀስቅሷል። ኢራን የአሜሪካን ጥቃት ተከትሎ የሆርሙዝ ሰርጥን መዝጋቷን አስታውቃለች። አሜሪካ በኢራን ወታደራዊ ኢላማዎች ላይ አዲስ ጥቃት መፈጸሟን ተከትሎ ኢራን የሆርሙዝ ሰርጥን ሙሉ በሙሉ መዝጋቷን በሳምንቱ አስታውቃለች። ዋሽንግተንና ቴህራን ወደ ከረረ ውጥረት ውስጥ እየገቡ ባሉበት በዚህ ክስተት ምክንያት የነዳጅ ዋጋ በከፍተኛ ሁኔታ ይንራል የሚል ስጋት ደቅኗል። ይህ አዲስ ውጥረት ሊቀሰቀስ የቻለው የአሜሪካ ማዕከላዊ እዝ በኢራን ውስጥ በሚገኙ በርካታ ወታደራዊ የክትትል መሰረተ ልማቶች፣ የኮሙኒኬሽን ስርዓቶችና የአየር መከላከያ ተቋማት ላይ ተጨማሪ ጥቃት መፈጸሙን ተከትሎ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንን የጦርነት ትዕዛዝ የሰጡት ከሆርሙዝ ስትሬት አቅራቢያ አንዲት የአሜሪካ አፓቺ ሄሊኮፕተር ተመታ መውደቋንና ፓይለቱ መጥፋቱን ተከትሎ ሲሆን ዋሽንግተን ለሄሊኮፕተሯ መውደቅ ኢራንን ተጠያቂ አድርጋለች። ፕሬዝዳንት ትራምፕ ኢራንን የሰላም ድርድሩን እያዘገየች ነው ሲሉ የወነጀሉ ሲሆን ቴህራን በአስቸኳይ ወደ ስምምነት ካልመጣች ወሳኝ የሆኑ የመሰረተ ልማት አውታሮችን ጨምሮ ተጨማሪ ወታደራዊ ጥቃቶችን ሊሰነዝሩ እንደሚችሉ ማስጠንቀቂያ ሰጥተዋል። ለዚህ እርምጃ ምላሽ የሰጠው የኢራን የኳታም አልአንቢያ ማዕከላዊ እዝ በዓለም ላይ እጅግ ወሳኝ ከሆኑት የነዳጅ ማጓጓዣ መስመሮች አንዱ የሆነውን የሆርሙዝ ሰርጥ ሙሉ በሙሉ መዝጋቱን ያስታወቀ ሲሆን በባህር ወሽመጡ በኩል ለማለፍ የሚሞክር ማንኛውም የባህር ላይ ተሽከርካሪ ኢላማ እንደሚደረግ አስጠንቅቀዋል። የኢራን ባለስልጣናት ይህንን ውሳኔ ለአሜሪካ የቅርብ ጊዜ ጥቃቶች የተሰጠ ቀጥተኛ ምላሽ ሲሉ ገልጸውታል። በተጨማሪ ኢራን በባህሬን፣ በኩዌትና በዮርዳኖስ የሚገኙ የአሜሪካ ወታደራዊ ተቋማት ላይ የአጸፋዊ የድሮንና የባሊስቲክ ሚሳኤል ጥቃቶችን መፈጸሟን የገለጸች ሲሆን በወሽመጡ በኩል ለማለፍ በሞከሩ የጭነት መርከቦች ላይም ጥቃት ሰንዝራለች። ኢራን በሆርሙዝ በምትወስደው እርምጃ ሳቢያ ተጨማሪ መመሪያ እስኪተላለፍ ሀገራቶች መርከቦቻቸውን ከሆርሙዝ እንዲያርቁ ገልጸዋል። ለሳምንቱ ከሚዛን ሚዲያ ያዘጋጀሁላችሁ ዘገባዎች እነዚህን ይመስሉ ነበር። በቀጣይ እስከምንገናኝ መልካም ሳምንት።